ሰላም ውድና የተከበራችሁ የሄለኒቱ ተከታታዮች እንኳን ደህና መጣችሁ። ዳጣ ድራማን ክፍል 90 ይዤላችሁ መጥቻለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ ማለት ነው። እንግዲህ ወይዘሮ ማርታ በጣም አቶ ደረጀ ላይ አፍጥጣ ይዘዋለኝ ማለት ነው። በጣም እያየችው ነው በዝምታ ማለት ነው። አቶ ደረጀም ምንድነው ወይዘሮ ማርታ እንደዚህ እየሆነችብኝ ያለችው? የመጀመሪያ ጊዜዋ ነው እንደዚህ ሆናብኝ አታውቅም በማለት በመጨነቅ ላይ ይገኛሉ ማለት ነው። ዋሽተሽ ነው አይደል ማርታ? ለምንድነው ሁሉንም ነገር የማትነግሪኝ? ለምንድነው እንደዚህ የምትጨነቂው? ከማን ነው የተማርኩት? በማለት ወይዘሮ ማርታ ይመልሳሉ። ከዛ አቶ ደረጀ ደግሞ ቆይ እኔ ምን ዋሸውሽ? ለምንድነው እንደዚህ እየሆንሽብኝ ያለሽው? ለምንድነው ፊትሽን እያከፋሽብኝ ያለሽው? ለምንስ እያኮረፍሽ ነው? ለምንስ ዝም ብለሽ ትመለከቻለሽ? ምንድነው እኔ ያጠፋሁት? በማለት አቶ ደረጀም እንግዲህ ውስጣቸውን እያስጨነቁ ይገኛሉ ማለት ነው። ከዛ ወይዘሮ ማርታም ሊናገሩ አልፈለጉም። አይ ምንድነው ግን ውሸት ከየት ነው የተማርሽው ብዬ ነው በማለት አቶ ደረጀ ሲጠይቁ፣ ከዛ ወይዘሮ ማርታ ደግሞ አይ ተው በማለት ይመልሳሉ። ለማንኛውም ጧት ቀጠሮ አለብኝ በማለት ቆይ ማርትዬ ቀጠሮሽ ምንድን ነው በማለት አቶ ደረጀ ሲመልሱ፣ የሆነ ቀጠሮ አለብኝ አሁን መናገር አልችልም፣ እውነቱን መናገር አልችልም በማለት ከዛም አንተ ዋሽተኸኝ እንደሆነ እንዳልሆነ የሚያረጋግጥ ነገር ነገ አንተ ነገ ዋሽተኸኛል ወይስ አልዋሻኸኝም በማለት ወይዘሮ ማርታ ሲመልሱ፣ ከዛ አቶ ደረጀን በጭንቀት ወይ ጉዴ ምንድን ነው ያደረኩት በማለት ራሳቸውን ሲያስጨንቁ፣ ከዛ ማርታ ምንድን ነው ያልሽው? ምንድን ነው የተፈጠረው? ለምን አትነግሪኝም? በማለት አቶ ደረጀ ከዛ እስከ ነገ ድረስ ምንም ማውራት አልፈልግም ደህና አደር በማለት ወይዘሮ ማርታ እንግዲህ ወይዘሮ ማርታ የዳጣን ነይ ፀጉርሽን ልስራሽ በማለት ዳጣ ደግሞ አይ አይሆንም በማለት ከዛም ነሽ ጥፍርሽን ልቁረጥሽ በማለት ከዛ ዳጣ ደግሞ እኔ ራሴን የጥፍሬን የምቆርጠው ስትል፣ ከዛ ምን ነው ዋየን ተጠይፈሻት ነው? ዋየን እኮ የቆረጥኩበት የጥፍር መቁረጫ ነው። ለምንድን ነው እምቢ ያልሽው? በማለት ወይዘሮ ማርታም ሲመልሱ፣ አይ እኔ እኮ ተጠይፌ አይደለም ራሴን የምቆርጠው። እኔ እኮ ጎዳና ላይ ሳድግ ራሴን በራሴ የሚተንከባከቡ ያደግኩት። ስለዚህ ማንም ቆርጦ ስለማያውቅ ለዛ ነው። በዛ ላይ አሁን ላይ ልቁረጥሽ ስትይኝ ደንግጬ ነው በማለት ከዛ ወይዘሮ ማርታም ላይ ግድ የለሽም ጥፍርሽን ልቁረጥ በማለት ጥፍሯን ቆርጠው እንግዲህ ጥፍሯን አድጎ ዳጣን ለመቁረጥ አዝና ሳይሆን ወይዘሮ ማርታ ውስጣ ለማስመርመር ነው ከአቶ ደረጀ ጋር የአቶ ደረጀ ልጅ ናት አይደለችም በማለት በመጠራጠር ነው ጥፍሯን ይዛ ሄዳ እንግዲህ አብየል ይህን ሁሉ ነገር ታውቃለች። ከዛ አብየል ደግሞ ወይዘሮ ማርታን ቆይ ሄደሽ ያስመረመርሽው ውጤት ታወቀ ወይስ አልታወቀም እያለች ስትጠይቃት፣ ዝም በይ እስኪ ዝም በማለት ተባበሪ በማለት ወይዘሮ ማርታ ይመልሳሉ። ከዛ እንግዲህ ነገ ቀጠሮ አለብኝ ብላ ወይዘሮ ማርታም እንግዲህ የምርመራውን ውጤት ነገ አይጃ ያለው እስከዛ ድረስ ዝም በማለት ተባበረኝ ስትል አቶ ደረጀን ስትጠይቅ፣ ከዛ አቶ ደረጀ ደግሞ ቆይ እንጂ ምን ሆነሽ ነው? እውነቱን ለምን አትናገሪም? በቃ እሺ ደህና እደሪ ብሎ አቶ ደረጀ ደግሞ ምንድን ነው እየተፈጠረ ያለው? እቺ ሴት ግን ምን እያደረገች ነው? ምንድን ነው ሁሉንም ነገር ዝም የምትለው? እንደዚህ ስትሆን አይቻት አላውቅም፣ አዲስ ጸባይ አምጥታብኛለች ብሎ አቶ ደረጀ እንግዲህ ፀጉሩን እያሻሸ እንቅልፍ ሊወስደው አልቻለም። በጣም በጭንቀት ላይ ይገኛል ማለት ነው። በጣም ተጨንቋል። ከዛ ዳጣም እንግዲህ የአባቷን ጭንቀት የአቶ ደረጀን እያየች ለእኔ ብሎ ይህን ሁሉ ጭንቀትና መከራ እየተቀበለ ነው አባቴ በማለት በጣም ስቅስቅ ብላ ስታለቅስ፣ ናታን ደግሞ አይዞሽ ምንድን ነው እንደዚህ የምትሆኝው? እኔ ያለሁልሽ ይላታል። ከዛ ለምንድን ነው እኔ እዚህ ቤት ወጥቼ ከሄድኩኝ ምንድን ነው ያለሁልሽ የምትለኝ? በማለት ዳጣም ትመልሳለች። ከዛ እንግዲህ ወይዘሮ ማርታ ደግሞ ስልክ እያወራች እያለ የት ነው የሄደው ብላ ስታወራ፣ ከዛ እስኪ ዝም በይ አብዬል ስልክ ላውራበት በማለት ወይዘሮ ማርታም እንዴ ቆሽ ለምንድን ነው የማያነሳው? ለምን ስልክ አያነሳም? ብላ ወይዘሮ ማርታም እንግዲህ ከዛ አብዬል ደግሞ ለምንድን ነው አብሬሽ እንደሄድ ያልፈለግሽው? በማለት አብዬል ትመልሳለች። ከዛ ወይዘሮ ማርታ ደግሞ አንቺ ደግሞ ጭቅጭቅ ነገር አንቺ ምን ነበር ያልሽኝ? በማለት
ማለት እማዬ ለምንድን ነው ከኔ ጋር መሄድ ያልፈለግሽው ስትላት ከደረጀ ጋር ነው መሄድ የምፈልገው፣ በቃ ከሱ ጋር ብቻ ነው መሄድ የምፈልገው። አንቺ ምን ታደርጊያለሽ? እንግዲህ ወይዘሮ ማርታ የዳጣን ጥፍር ቆርጣ የአቶ ደረጀንም እንደዚሁ ይዛ ለምርመራ ለመሄድ አቶ ደረጀን ነው የሚሄደው ስትል፣ አብየል ደግሞ ከኔ ጋር ለምን አብረን አንሄድም እያለቻት ነው ያለችው። በቃ አንቺ ጋር መሄድ አልፈለግም ኤቢ ቤተ ክርስቲያንን እየመጣን ነው ብሏን ቴክስት አድርጎልኛል። ለምንድን ነው? ከዛ አብይል ደግሞ ከማን ጋር ነው የሄደው በማለት እንግዲህ አቶ ደረጀ ዳጣን ይዞ ነው ወደ ቤተ ክርስቲያን የሄደው ማለት ነው። ዳጣን ቤተ ክርስቲያን ቁጭ ብላ ስታለቀስ ስቅስቅ ብላ መቼ ነው የኔ ነገር የሁሉ ነገር ቤት የሚፈታልኝ? እናቴንስ መቼ ነው የማውቃት? በማለት ዳጣም እንግዲህ እየተጨነቀችና እየተጠበበች እኔ ወደዚህ በመምጣቴ እንግዲህ አቶ ደረጀም አባቴም ብዙ ፈተና እያየ ይገኛል። እዛው ጎዳና ላይ እንዳደጉት እዛው ብቀር ይሻል ነበረ። ይህ ሁሉ ፈተና እንደዚህ የማመጣበት ከሆነ እናቴንም ላላውቃት፣ እናቴ ማን እንደሆነች አላውቅም በማለት እንግዲህ ዳጣ እየተጨነቀችና እያለቀሰች ተከፍታ ትገኛለች። ከዛ ናታንም ምን ያለውልሽ አንቺ እንደዚህ አትጨናነቂ፣ እኔ እያለሁ አንቺ እንደዚህ መሆን የለብሽም እያለ ናታን ደግሞ እያጽናናትና እያረጋጋት ይገኛል ማለት ነው። ከዛ ወይዘሮ ማርታ ደግሞ እንዲህ ክላስ መግባቱ እንዶ እርግፍ አርገሽ ትተሽዋል። እንቅልፍ አጣሁ እማዬ፣ ብታይ እኮ ሰላማዊ እንቅልፍ ከያዘኝ በጣም ብዙ ጊዜ ሆኖብኛል። በቃ ስቃዥን ማድረው ጧትም እንቅልፍ አይወስደኝም አለች። ሂጂ በቃ ተኝበት ታዲያ በማለት ወይ ደግሞ እንደዚህ ሲጨንቅ እንደዚህ ስትሸበሪ ምናምን እኮ ቤተክርስቲያን ነው የሚከደው። እስኪ እዚህ ቁጭ ብለሽ ዝም ብለሽ እዚህ ቁጭ ብለሽ ነገር አትጠምጥሚ። ለምን ቤተክርስቲያን አትሄጂም? ትምህርቱን እንደው ትተሽዋል። ስለዚህ ስትላት ከዛ እኔ እኮ እንቅልፍ አይወስደኝም እንዴት ልስተምር እችላለሁ? ጭራሽ እንቅልፍ የሚባል አይወስደኝም በማለት ስትመልስላት እንደዛ ከሆነ ሂጂ ቤተክርስቲያን አለቻት። ከዛ እሷ ደግሞ የእናቷ የምትለውን ነገር እየሰማች አይደለም። ጭራሽ ውጤቱ ምንድን ነው? ነገ ነው ወይ የሚታወቀው? በማለት ስታወራ እኔም ከአንቺ ጋር መሄድ እፈልጋለሁ። ይሄ ግን አሁን እንኳ እስኪ ከደረሰብሽ ነገር ተማሪ። ለምንድን ነው ስለ ራስሽ ብቻ የማታስቢ? ሁልጊዜ ስለሰውና ስለሰው መመርመሩን ለመቼ ነው የምትተይው? በማለት ወይዘሮ ማርታም አንቺ እኮ በጣም ተደራራቢ ችግር አለብሽ፣ በቃ አርፈሽ ቁጭ በይ ዝም በይ እስኪ በማለት እማዬ ግን ቆይ ዳጣ የሰላም ልጅ ብትሆን ምንድን ነው የምታደርጊው? አባትሽ የሚጨቀጭቅሽ ለዚህ ነው። ይሄ የኔና የደረጀ ጉዳይ ነው፣ ማንም አይመለከተውም። ዳጣ ራሷ ለዚህ ጉዳይ ተጠያቂ መሆን አትችልም አለች። ከዛ ብዬል ደግሞ ይኸውልሽ እማዬ እኔ ውጤቱን ከአንቺ ጋር ማየት እፈልጋለሁ አለች። እንግዲህ ወይዘሮ ማርታም ተይ እንደዚህ አታድርጊ፣ አባትሽ ብዙ ጊዜ መክሮሻል። የአባትሽ ምክር ባለመስማትሽ ብዙ መከራና ስቃይ ደርሶብሻል። አሁን ደግሞ ከዛ ከጥፋትሽ እንኳ እየተማርሽ አይደለም በማለት ስትመለስላት፣ እሷ ግን መልሳ ከዛ ሆነች ማለት ነው። ስለዚህ ዳጣ አትበይ፣ ዳጣ ለዚህ ሁሉ ተጠያቂ አይደለችም። ተጠያቂው አባትሽ ወይም ሰላም ናቸው። እንግዲህ የእነሱ ልጅ ሆና ከተገኘች በማለት ወይዘሮ ማርታ ሲመልሱ፣ ከዛ አንቺ በጣም ጥሩ ከአባትሽ ጋር አይደለም እኔ ደግሞ ደፋር ከሆንሽ አባትሽን አብረን እንዲውለሽ ጠይቂው አለቻት። ከዛ አብዬል ደግሞ እኔና አንቺ እኮ በአባዬ መኪና ሳይሆን በሪያድ መኪና መሄድ እንችላለን፣ ወይም ደግሞ በሌላ መኪና መሄድ እንችላለን በማለት ከዛ ወይዘሮ ማርታም ስልችት ብሏቸው የቢስኪተኛ አንቺ እኔ ራሴን አሞኝ ያደርጉት በቃ አጨቅጭቅኝ፣ ይህን ጉዳይ ከአባትሽ ጋር ነው ማድረግ የምፈልገው፣ ከአባትሽ ጋር ነው መሄድ የምፈልገው፣ በቃ ሲተይኝ ብትላትም ልትተው አልቻለችም። ከዛ ዳጣም እንግዲህ ቤተክርስቲያን ሂዳ ቁጭ ብላ ስቅስቅ ብላ ስታለቅስ እንግዲህ በጣም ታሳዝናለች። በጣም ነው የምታሳዝነው የዳጣ ሁኔታ ማለት ነው። እንግዲህ በዚህ ሁሉ ሁኔታ ወይዘሮ ማርታ አባትሽ ማን ነው? እናትሽ ማናት? ለምን አትናገሪም?
በማለት አንቺ ከመጣሽ ነው ቤታችንን እየተረበሸ ያለው ምንድን ነው ይህ ሁሉ ነገር በማለት ወይዘሮ ማርታም እየጨቀጨቃችን ትገኛለች። እንግዲህ ዳጣም ከአባቷ ጋር ቤተክርስቲያን ሄዳ ወደ መኪናቸው እየተመለሱ እያለ እያወሩም አባቴ እንደዚህ መሆን የለብህም፣ እንደዚህ መጨነቅ የለብህም፣ በእኔ ምክንያት ነው እንደዚህ እየሆንክ ያለው አባዬ፣ አሁንም እየተጨነክ ነው ወይ? ስታለቅስ እኮ አይቻለሁ። ቆይ እስከ መቼ ነው እንደዚህ የሚቀጥለው አላት። እስከ ዛሬ ነው ወይም እስከ ነገ ነው? ምን ማለት ነው አባዬ እንደዚህ እየሆንክ ያለው? ማርታ አንቺ ልጅ እንደሆንሽ ጠርጥራለች። ልጅ መሆኔን ነው የጠረጠረችው? እርግጠኛ ነው ወይ አባዬ ስትል፣ አዎ ጠርጥራለች። ቅዱስ ጳውሎስ ሆስፒታል ቀጠሮ አለባት። ምናልባትም የኔና ያንቺን ልጅና አባት መሆናችንን የምታውቅበት የዲኤንኤ ምርመራ ውጤት ሳትሰጥ አትቀርም። ኧረ አባዬ እኔ አባቴን አገኛለሁ ብዬ ህይወትህን በጠበጥኩት አይደለ? በጥሩ ጊዜ አልመጣሁም አይደል? በቃ እኔ ወደ መጣሁበት ቦታ እመልሳለሁ። አባዬ አንተን ላስጨንቅህ አልፈልግም። ልጄ ነሽ፣ አንቺን ልተውሽ አልችልም። እስከ ዛሬ ጎዳና ላይ የኖርሽው ህይወትሽ፣ እስከ ዛሬ ጎዳና ላይ የቆየሽው ጊዜ ይቆጨኛል። ስለዚህ ለራሴ ትዳርና ለራሴ ህይወት ብዬ አንቺን መስዋዕት ላደርግሽ አልችልም በማለት አቶ ደረጀም ይመልሱላታል። እሷም ደግሞ እኔ ሙቼ አሊያም እኔ አንድ ነገር ሁኜ አንቺ ከእህቶችሽ ጋር እንድትኖሪ አደርጋለሁ። ለምን አባዬ አንተ እኮ አንድ ነህ፣ ለስንቶቹ መስዋዕት ትከፍላለህ። በችግር ጊዜ ከልጆች ፊት ራሴን ካስቀደምኩኝማ ማን ነው መሆን የነበረብኝ? ለልጆቼ አባትነቱ ታዲያ ምኑ ላይ ነው? እኔ ችግር ሲገጥመኝ ልጆቼን አሳልፌ የምጥል ከሆነ ታዲያ የኔ አባትነት ምንድን ነው? ስለዚህ መሀል ነበር መሆን የነበረብኝ። ስለዚህ የልጅ ጎዳና ላይ ነው ያደግሽው፣ ብዙ ፈተና አሳልፈሻን፣ ካሁን በኋላ ደግሞ ያንን ህይወት እንድትኖር አልፈልግም በማለት አቶ ደረጀም እንግዲህ ለዳጣ ይመልሱላታል። እኔ ሙቼ እናንተን አኖራችኋለሁ እንጂ እኔ ተዋርቼ እናንተን ከፍ አረጋችኋለሁ በማለት ወይዘሮ ማርታን ቤታችን እንግባና በራችን ዘግተን እናንተ ብቻ እናየዋለን ብላ ወይዘሮ ማርታ አቶ ደረጀ ነገረችው። ከዛ እሺ ማርቴ ግን እንደው ደሬ ያደረግከው ነገር በሀሳብህ ከሌላ ሴት ጋር መተኛትን አልመህ ታውቃለህ አለችው። ምን ማለት ነው ማርታ? እንግዲህ ወይዘሮ ማርታ ሌላ ሴትን አቅፈህ ስለመተኛት በሀሳብህ አልመህ ታውቃለህ ወይ ብለው ወይዘሮ ማርታ ሲጠይቁት፣ ከዛ አቶ ደረጀም ቆይ እስኪ እኔ ልጠይቅሽ፣ አንቺ ሌላ ወንድ አቅፈሽ ለመተኛት ለሰከንድ እንኳ አስበሽ ታውቃለሽ ወይ? ከዛ በጭራሽ እኔ አስቤ አላውቅም አለች ወይዘሮ ማርታ። ከዛ አቶ ደረጀም በጭራሽ እኔም አስቤ አላውቅም፣ ምንድን ነው እያወራሽ ያለሽው? በጤነኛ አእምሮዬ ከአንቺ ውጭ ሌላ ሴት አስቤ አላውቅም። በጣም ጥሩ መሽቷል፣ ወደ ቤት እንሄድ። እንግዲህ ወይዘሮ ማርታ ይህንን የምርመራ ውጤት ይዛ ነው እንደዚህ እየሆነች ያለችው። አቶ ደረጀ ደግሞ ያው እንግዲህ ስካር ሁኜ እንጂ ይሄንን አልችልም ከአንቺ ውጭ ብለዋታል ማለት ነው። ሁላችሁም አመሰግናለሁ። ባይ ባይ ውድ ቤተሰቦች።